ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድታደምጡን አዲስ ከሆናችሁ ቻናላችንን ዛሬ ማድመጥ የጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የመጀመሪያ ክፍል የዕለተ ሰኞ ፕሮግራማችን ትኩረት የሚያደርገው በሊጉ ሻምፒዮን የሚካኤል አርቴታ አርሴናል 38ኛ ሳምንት ላይ ዋንጫውን ከፍ አድርጎ በሸለረስት ፓርክ ማንሳት ችሏል። ለደጋፊው ለመላው የእግር ኳስ ቤተሰብ በመላው ዓለም የሚገኝ የአርሴናል ደጋፊን እንግዲህ ፍጹም እርካታ ፍጹም ደስታ ውስጥ የከተተ አስደናቂው አጋጣሚ በስተመጨረሻም በሲዝኑ ማብቂያ በመጨረሻ ጨዋታ አርሴናል ዋንጫውን ከፍ አድርጎ ማንሳት ችሏል። ቀደም ብሎ ዋንጫውን ቢያረጋግጥም ዋንጫው የሚነሳበት ቀን ዋንጫውን ከፍ የሚያደርጉበት ቀን ያለው ስሜት ያለው ድባብ ያለው ደስታ በዚህን ሰዓት በዓለም አቀፍ ደረጃ በየትኛውም በዓለም ክፍል የትኛውንም የእግር ኳስ ተመልካች በተለይ የክለብ ደጋፊዎችን በዚህን ሰዓት ያለውን ፊሊንግ አብዛኛውን ክለብ ፊሊንግ ወስደን የአርሴናል ደጋፊ ነጥለን ብንመለከት እንደ አርሴናል ደጋፊ በዚህን ሰዓት ሳተስፋይ የሆነ በእግር ኳስ የረካ የተደሰተ በድል ከፍታ ላይ ይሄን ደስታ ከማጣጣምን በላይ ደስታውን በቃላት የማይገልጽበት ስሜቱን አውጥቶ ለመግለጽ አንድ ቀን ሁለት ቀን አንድ ሳምንት አንድ ወር ብቻ የማይበቃው ከፍተኛ የደስታ ስሜት ውስጥ ነው ያለው። ይሄም ደስታ ይሄም ፊሊንግ ይሄም የደስታ የውድድር ዓመት ለአርሴናል ለሚካኤል አርቴታ ለተጫዋቹም ለደጋፊውም በእጅጉ 100% ይገባው ነበር። ከብዙ ውጣ ውረድ ከብዙ ትችት ከብዙ የተጋጣሚ ክለቦች ፌዝ ከብዙ ትችቶችና ተቃውሞች በኋላ በዚህ አይነት ንግስና በዚህ አይነት ከፍታ ላይ እንደመቀመጥ የሚያስደስት ምንም ነገር የለም። አንድ ከሰሞኑን ከአርሴናል ደስታ ጋር በተያያዘ የሚሰጡ አስተያየቶች አሉ። ያው እግር ኳስን የማይመለከቱ ግለሰቦች ወይም የእግር ኳስ አካል ያልሆኑ ከእግር ኳስ ውጭ ያሉ የእግር ኳስ ኢንቫይሮንመንት ያልሆኑ ግለሰቦች የሚሰጡት አስተያየቶችን በነገራችን ላይ ትኩረት አትስጡ። ምክንያቱም እነሱ ፌቨራይት የሚያደርጉት እነሱ በህይወታቸው ውስጥ የሚሰጣቸው ሳቲስፋክሽን በእግር ኳስ ደረጃ የእግር ኳስ ደጋፊ የሚያገኘውን ሳቲስፋክሽን አይነት የሚያገኙ ግለሰቦች ስላልሆኑ እንዲህ አይነት አስተያየት የአርሴናል ደጋፊ የሌሎች ክለቦችም ደጋፊዎችም ጆሮ ባሰጡና ትኩረታችሁ ይሄ ደስታ ይሄ ትስስር ይሄ ብሽሽቅ ይሄ ስሜት እኮ ነው እግር ኳስ በዓለም አቀፍ ደረጃ ቋንቋውን አንድ ያደረገው። ለዚህ ትናንት ሸለረስ ፓርክ የተገኘ ደጋፊና በሀገራችን የሚገኙ ደጋፊዎች ስሜታቸው ምንም ልዩነት የለው። በቦታው ላይ ሆኑ ሰለብሬት ማድረግ ትልቅ ስሜትና ደስታን እጥፍ ድርብ ያደርጓል። ግን ያን ከፍታን ያን ደስታ ከማጣጣም እዚህ ያለው ሀገር ውስጥ ያለው የእግር ኳስ ተመልካች የሚያግደው ምንም አይነት ጉዳይ የለም። ለዚህ ነው እግር ኳስ አንድ መግባቢያ ቋንቋ ያለው በዓለም አቀፍ ደረጃ የግድ እንግሊዝ መወለድ የግድ አርሴናል አቅራቢያ መወለድን አይጠይቅም። ስለዚህ ሰለብሬት የሚደረግበትን መንገድ የሚያጣጥሉ ይህን ስሜት የማይረዱ ምክንያቱም እንዲህ አይነት ሳቲስፋክሽን ሌላው ዘርፍ ላይ ለነሱ ፌቨራይት የሚባለው ዘርፍ ላይ ስለሌለ ይሄ እርካታ ይሄን መደሰት ይሄን አእምሮን ነፃ የሚያደርግ ከውጥረት ከጭንቀት ዓለማችን ካለችበት ነባራዊ ሁኔታ አውጥቶ ወደ ከፍተኛ ደስታ ሊከት የሚችል በዚህን ሰዓት ከእግር ኳስ ውጪ ምን ይኖራል? እንደ እግር ኳስ እኮ የሚያስደስት ነገር የለም። ተጋጣሚ ክለብ ተቀናቃኝ ሻምፒዮን በሆነው አርሴናል ላይ እንዳያነሳ ዋንጫ እኮ ኔጌቲቭ ኢነርጂ ወይም አርሴናል እንዲበላ ሳይፈልግ ሲቀር
ይሄ ፊሊንግ የመጣው በዚህ እግር ኳሳዊ ስሜት ውስጥ ያለ እንጂ በማህበራዊ ትስስር ውስጥ ያለ ጉዳይ አይደለም። ምክንያቱም ጥላቻው ውዴታ ውስጥ ያለ ጥላቻ ነው። ጥላቻ የምንወደው ነገር ውስጥ ያለ የእርስ በርስ የትንቅንቅ ስሜት ነው። ይሄ ደግሞ 90 ደቂቃ ውስጥም አለ። እንደ እግር ኳስ ዓለም ላይ በዚህን ሰዓት በተለይ አሁን ባለንበት ነባራዊ ሁኔታ ችግሮቻችንን መፍትሄ ያጣንባቸውን ጉዳዮች ብዙ ውጣ ውረዶች አሉ በላይፍ ኤክስፒሪየንስ ውስጥ። እነዛን ጉዳዮች ለ90 ደቂቃ የሚያስረሳ ትልቅ የሜንታል ሳቲስፋክሽን ነው። በነገራችን ላይ በዓለም አቀፍ ደረጃ ይህን ፊሊንግ እያጣጣሙ የሚገኙ ደጋፊዎችን ደግሞ የበለጠ ማጣጣል፣ አንዳንዴ አለመረዳት፣ አለመገንዘብ፣ አስፍቶ አለማሰብና ሩቅ አላሚ አለመሆንን በግልጽ የሚያሳይ ነው እና የአርሴናል ደጋፊዎች በእንደነዚህ አይነት ተራና ተልካሻ ንግግር ቦታም ሰጥታችሁ ጊዜም ፈጅታችሁ ትኩረታችሁ ሳይሳብ ሴሌብሬሽናችሁን ቀጥሉ። ምናልባት የዛሬ ዓመት ሌላ የዋንጫ አሸናፊ ሊጉ ላይ ከተፈጠረ አርሴናል ለአንድ ዓመት በደስታ ላይ ቆይቶ ደስታውን ለሌላው ቡድን ያሻግራል። እስከዛ ድረስ የሊጉ ምርጡ ቡድን የእንግሊዝ ምድር ንግስናን አርሴናል ከሊቨርፑል ትናንት ምሽት በይፋ ተቀብሏል። አለቀ። ይሄ ደግሞ ከብዙ ዓመት ጥበቃ፣ ከብዙ ዓመት ሁለተኛ መውጣት፣ ከብዙ ዓመት ውጣ ውረድ፣ ትችት ከዩሮፒያን እግር ኳስ ርቆ ቡድኑ በግንባታ ውስጥ በፕሮሰስ ውስጥ እያለ በርካታ ጉዳዮችን አስተናግዶ የመጣን ደስታ ለማጨለምና ይህን ነባራዊ ሁኔታ ለመረዳት የተቸገሩ ወይም አእምሯቸው ተፈጥሯቸው ለዚህ አይነት አስደናቂ ስሜት ያልተፈጠሩ ግለሰቦችን የሚሰጡትን አስተያየት ከግምትም ውስጥ ማስገባት አያስፈልግም። ደስታን የበለጠ ግን ማስፋት ያስፈልጋል ከዚህም በላይ። ምክንያቱም ይሄ ደስታ ከ22 ዓመት በኋላ ይመጣ ነው። 22 ዓመት በጽናት እንደመደገፍ ምን አይነት ቁርጠኝነት ነው? ምን አይነት ትዕግስት ነው? 22 ዓመት የጠበቀ ደጋፊ ሰለብሬት ሲያደርግ ነው እንደ ሞኝ እንደ አላዋቂ ተደርጎ ሊነገር የሚችለው። እግር ኳስ እኮ ለአብዛኛው ማህበራዊ ቀውሶች መፍትሄ የሆነ ጉዳይም ጭምር ሆኗል። በዚህን ሰዓት ለስንቱ ነው የስራ ዕድል የፈጠረው? ለስንቱ ነው የዕለት ጉርሻውን እንዲያስተካክል መንገድ የፈጠረው? እግር ኳስና የማህበራዊ ትስስር ሁኔታዎችን አባ በቅርቡ ይዞላችሁ ይመጣል እና አንዳንዴ የሚሰጡ አስተያየቶችን በተለይ በአርሴናል ደጋፊ ዙሪያ ብዙም ጆሮ መስጠትም አያስፈልግም። ምክንያቱም በደስታ ማል መከራከር ሳይሆን ደስታን አስቀጥሎ እንዲህ አይነት የወረደና በመጨረሻ ሰዓት የሚመጣ ደካማ አስተሳሰብን ግምት ውስጥ ባስገብቶ እንግዲህ ደስታን ለማኮላሸትም ሆነ በተለየ ሁኔታ የደጋፊውን ስሜት ለመረበሽ የሚደረግ አስተያየት ዘጋነርስ ቦታ መስጠት አያስፈልግም። ጉዞ ወደ ከፍታ፣ አሁን ጉዞው ተጀምሯል። የከፍታው ዘመን ወደ አርሴናል ቤት መጥቷል። አርቴታ ከ6 አድካሚ ዓመታት በኋላ በስተመጨረሻም ትረዘ ፕሮሰስ ትናንት ምሽት ባያችሁት የዋንጫ ከፍታ ማርቲን ኦዲጋርድ ከፍ አድርጎ ሲያነሳ በዛን ሰዓት ያለው የአርሴናል ደጋፊዎች ስሜትና የሌሎች ክለቦች ደጋፊ ስሜት በጭራሽ አይገናኝም። 1% ለ99% ነው ሊሆን የሚችለው የደስታው የእርካታው መጠን። ምክንያቱም የእግር ኳስ ትልቁ ድምር ውጤት እኮ የሚወዱት ቡድን ብዙ የተቃጠሉለት፣ ብዙ የተማረሩት፣ ብዙ ያለቀሱለት፣ ብዙ ያዘኑበትን ቡድን በስተመጨረሻም ስኬታማ ሲሆን እንደማየት የሚያረካ ነገር የለም። እዛም ያለው ፊሊንግ እዚህም ያለው ፊሊንግ፣ አርቴስታ ውስጥ ያለው ፊሊንግ ምናልባት በደጋፊው ዘንድም ላይሆን ይችላል። ምክንያቱም ለሱ ይሄ ስራው ነው፣ እንጀራው ነው። ግዴታ በስራ ላይ ደግሞ ሙያዊ ግምገማ ስላለ ኃላፊነት የመወጣት ጉዳይ ነው። ደጋፊው ከአርቴታ በላይ ስሜት ሊኖረው ሁላ ይችላል። አርቴታ ለአርሴናል ዋንጫ አምጥቶ በልቦናው በውስጡ ካለው ሐሴትና ደስታ በላይ ደጋፊው ሊኖረው ይችላል። በነገራችን ላይ ምክንያቱም ምንድን ነው የሚሉት? አይ ይሄማ ስራዬ ነው የሚሉት ለነሱ። ለአርሴናል ደጋፊ ግን ስራ አይደለም። የረጅም ጊዜ ተስፋ ብርሃንን ይሄ ሲዝን የአርሴናል ድል ዋንጫ ማድረግ በህይወት አጋጣሚ ከትላልቅ ታሪኮች ውስጥ የአርሴናል ደጋፊዎች የማይረሱት ትልቁን አሻራ ነው ትናንት ምሽት አርሴናል በፕሪሚየር ሊግ ጽፎ ማለፍ የቻለው።
ይሄን ደስታ ይሄን ስሜት እንግዲህ ከተለያዩ ነገሮች ጋር እያነጻጸሩ አልባሌውን አስተያየት መስጠትም እንግዲህ ይሄ ተፈጥሯዊ ነው ብዬም አላስብም። ምክንያቱም እዚህ እግር ኳስ ውስጥ ነው ዛሬ ላይ በእኛ ፕሮግራም የምታደምጡ ኦዲየንሶች ሁሉ አንድ ላይ የተለያየ ቋንቋ የምንናገር የተለያየ ማህበረሰብ ውስጥ ያደግን ግን አንድነት ያስተሳሰረን እግር ኳስ ነው። እንድንወያይ አንዱ አንዱን እንዲተች አንዱ አንዱ ላይ ያለውን አስተያየት እንዲሰጥ በር የከፈተልን ይሄ አስደናቂው ከሳምንት ሳምንት በጉጉት ጠብቀን በረፍት ቀናት በሚደረጉ ጨዋታ የመጨረሻ ውስጣችን ረክቶ ቢሸነፍ ቢያሸንፍ ግን ከቴሌቪዥን መስኮታችን ላይ ሳንነቅል የምንመለከተው የእርካታ ዘርፍ ነውና ዘርፋችንን ማስደፈር የለብን። በነገራችን ላይ ይሄ የአርሴናል ደጋፊ መሆንን አይጠይቅም። የእግር ኳስ ቤተሰብን ነው በአጠቃላይ አርሴናል ላይ የተሰነዘረው ትችትና አልባሌ አስተያየት የእግር ኳሱንም ቤተሰብ የማንቸስተር፣ የሊቨርፑል፣ የሲቲ፣ የቼልሲ በመላው ዓለም የሚገኙ ይህን ፕሮግራም የሚያደምጡ የእግር ኳስ ቤተሰብ ሁሉ አብሮ በጋራ ነው በነገራችን ላይ የተተቸውም የተሰደበው። ለእንዲህ አይነት ድንቁርና ቦታ መስጠት የለብንም ለማለት ፈልጌ ነው። ምክንያቱም እግር ኳስ ውስጥ ያለውን ሁኔታ እግር ኳስ ውስጥ ያለው ባለድርሻ አካል ደጋፊው ቢናገር ይቀላል። ይሄንን ሁኔታ ባለመገንዘብ የሚነሱና የሚሰጡ አስተያየቶች እንግዲህ ለእኔ ከጭፍንነት የባሰ አስተያየት ስለሆነ ብዙ የአርሰናል ደጋፊዎች ትንሽ ስሜታቸው ስለተጎዳ ቅሬታ ስለተፈጠረና እዛ ይሄን ያክል ፓውንድ ያገኛል ይሄ እዚህ ፓውንድ ያገኛል እሱ ለአርሰናል ደጋፊ ጠፍቶት ነው እንዴ? አርሰናል ደጋፊ ስለ ገቢው ነው እንደሚያስበው? አንዳንዴ ይሄ ከመሬት ተነስቶ ማይክ ስለተገኘ ወይም መናገር ስለሚቻል ብቻ ሚዲያ ላይ የመጡ የሚዘረግፉት ሀሳብ ፍሬ አልባ የሆነ መሰረት የሌለውን አስተያየት ብዙም ማድመጥ አያስፈልግም። ይሄ የአርሴናል የከፍታ ዘመን ነው። የአርቴታ የፕሮሰስ ድምር ውጤት ነው። ከብዙ ውጣ ውረዶች ከብዙ ስቃይ በኋላ የመጣ ፍጹም ከፍ ያለ አስደናቂ ስሜት ነው። ይህን ስሜት ደግሞ ማጣጣም ውጪ ባለው ኔጌቲቭ ኢነርጂ ሳይሆን ይዛችሁ በመጣችሁት ፖዘቲቭ ኢነርጂ ውስጥ መቆየት ነው። ለውጭው ጆሮ መስጠት እንግዲህ ብዙም ጠቃሚ አይደለም፣ ጊዜ መፍጀት ነው። የእንግሊዝ ፕሪሚየር ሊግ በስተመጨረሻም እንግዲህ ከሳምንት ሳምንት ከቀን ወደ ቀን በየሰዓታት እየተገናኘን በርካታ ጉዳዮችን ስናነሳ ስንወያይ ብዙ ነገሮችን ስናነሳ የነበረበት ታላቅ የዓለማችን ውድድር ትናንትና ማብቂያውን አገኘ። አርሴናል የሊጉ ሻምፒዮን ሆነ። ቶትናም ኤቨርተንን በማሸነፍ በሊጉ መትረፍ ቻለ። ዌስትሃም ሊድስን ቢያሸንፍም መውረዱ አይቀርም ነበር፣ ምክንያቱም የግድ ቶትናም መሸነፍ ነበረበት። ቶትናም የራሱን ኃላፊነት ተወጥቶ እንግዲህ በስተመጨረሻም ቶትናም በሊጉ መቆየቱን አረጋገጠ። ዌስትሃም ከ14 ዓመት በኋላ ወደ ታች ወደ ቻምፒየንሺፕ መውረድ ቻለ። በሌላ በኩል ደግሞ አስደናቂው አጋጣሚ ቼልሲን በሜዳ ያስተናገደው ሰንደርላንድ 2-1 በማሸነፍ በቀጥታ ሰንደርላንድ የዩሮፓ ሊግ ትኬቱ መቁረጥ ቻለ። የአንዶኒ ያሮላ በርንማውዝ ቀደም ብሎ አረጋግጧል። በማንቸስተር ዩናይትድ 3-0 የተሸነፈው ብራይተን ቢሸነፍም ግን የቼልሲ መሸነፍ የኒውካስል የብሬንፎርድ ነጥብ መጣልን ተከትሎ ብራይተን የኮንፈረንስ ሊግን ቦታ ማግኘት ቻለ። ሊቨርፑልም የዩኤፋ ቻምፒየንስ ሊግን ቦታ በማረጋገጥ አምስተኛው ነው ማጠናቀቅ ቻለ። የእንግሊዝ ፕሪሚየር ሊግ በብዙ ድራማዎች በብዙ ክስተቶች የዘንድሮ ሲዝን በአስደናቂ ትዕይንቶች ብዙ ውጣ ውረዶች ያልተገቡ ፍትህ የጎደላቸውን ጉዳዮች ተመዝግበው ብቻ በብዙ ነገሮች ታልፎ እንግዲህ የሊጉን ምርጡን ክለብ የሚለይበት ሳምንት ነበር። ያቺ ዋንጫ ከ20 ቡድን ለአንዱ ነው የምትገባው። አንዱ ቡድን ደግሞ በሲዝን ውስጥ ምርጥና የመጨረሻ የምርጦች ከፍታ መሆን አለበት። ያንን ደግሞ ማድረግ የቻለው በዘንድሮ የውድድር ዓመት የሚካኤል አርቴታ አርሴናል ነው። ያን ደግሞ በሚገባ በስተመጨረሻ አርቴታ ድካሙን፣ ስራውን፣ ፕሮሰሱን፣ ድምር ውጤቱን እንግዲህ
በስተመጨረሻ ያጨደበት የውድድር ዓመት ነው። የአርሴናል ደጋፊዎችም ከረጅም ዓመታት በኋላ 22 ዓመት ማለት አንድ ወጣት ተምሮ ትምህርቱን የሚያጠናቅቅበት እድሜ ነው። አርሴናል ዋንጫ ሲያገኝ የፕሪሚየር ሊግ ዋንጫ ለዚህን ያክል ጊዜ መቆየት የቻለው ከሁለት ዴኬድ በላይ ይሄ በጣም ረጅም ጊዜያት ነው። በዚህን ሰዓት ያለው ደስታና ፊሊንግ እስቲ አርሴናል ደጋፊዎች በኮሜንት መስጫ ላይ ያስቀምጡ። ትናንትና አርሴናል ዋንጫውን እስከሚያነሳ ድረስ ሊጉን አረጋግጧል። የ2025/26 የእንግሊዝ ፕሪሚየር ሊግ ሻምፒዮን አርሴናል ተብሏል። ግን የደጋፊው ጉጉትና ስሜት ሳይቀዘቅዝ ሳይበርድ እንደውም በበለጠ ተጋግሎ በከተማችን ባለንበት ከተማማ ብትመለከቱ በጣም የሚያስደንቅ ነው። መንገዱ፣ ሆቴሎች፣ በየካፌው በሁሉም ስፍራ የአርሴናል ባነር፣ የአርሴናል አርማ፣ በአካባቢያችን ያሉ ረጅም ዓመታት ክለቡን የደገፉ በድግስ ነበር የትናንትናው ዋንጫ ሲጠባበቁ የነበሩትና ይህን ፊሊንግ ይህን ስሜት እንደማጣጣም በዚህ ምድር ላይ በታሪክ አጋጣሚ ምን አይነት ሌላ የተለየ ስሜት አለ? ለዚህ እኮ ነው እግር ኳስ አንድ ቋንቋ ነው ያለው፣ አንድ መግባቢያ ስሜት። ሌላ ቡድን ይህን ዋንጫ ቢያነሳ ሴሌብሬሽኑ ስሜቱ አንድ ነው። ምክንያቱም የዛ ስሜት ማረጋገጫ ወይ መለኪያ የለው። ምክንያቱም ያ ግለሰብ በጠበቀው በጓጓለት ልክ ስለሚደሰት። ስለዚህ ይህን የመሰለ ደስታን የሚጭር ትልቅ ዘርፋችንን እንግዲህ አደባባይ ላይ ሲያሰጡ ቀድሞ እነሱ የተሰጡ ሰዎች መሆናቸውን ነው መረዳት ያለብን እንጂ አርሴናል ዋንጫ ሲያነሳ ነው እንደነዚህ አይነት ጉዳዮች አስተያየት ሊሰጡ የሚገባው የሚያስብል ነው። ግን የትናንትናውን ጨዋታ ስትመለከቱ አርቴታ የበለጠ የሻምፒዮንስ ሊግን ጨዋታ ትኩረት ሰጥቶ ሮቴሽኖች በርከት ብለው አርሴናል እንግዲህ ዋንጫውንም አረጋግጦ ድል ነው ብሏል። ሲሪየስ ሆኗል። ጨዋታ እዚህ ድረስ የመጣ ነው አሸንፈን ነው። ስለዚህ በስተመጨረሻ ድሉ መጥቷልና ሌላ ድል አያስፈልግም ማለት አይደለም። በዚህ ድል ቀጥለን ነው ቡዳፔስት ላይ ለሌላ ታሪክ መዘጋጀት ያለብን የሚል አቋም ያዘ ይመስላል። ሮቴሽኖቹ በአግባቡ ቢደረጉም ግን የአርቴታ ቡድን ፓላስን 2-1 በማሸነፍም ነው 38ኛውን ሳምንት ማጠናቀቅ የቻለውና ጋብሪኤል ጄሱስና ኖኒ ማዱዌኬ ያስቆጠረው አርሴናል በትናንትናው ዕለት ዋንጫውን ከፍ አድርጎ ከኤሚሬትስ ውጪ በለንደን በሌላኛው የለንደን ክለብ ፓላስ ስቴዲየም ላይ ከፍ አድርጎ ዋንጫውን ማክበር ችሏል። ግን አድማጮች አንድ ጉዳይ ላስታውሳችሁ፣ በደንብ ወደኋላ መለስ ብለን አንዳንድ አስተያየቶችን ዛሬ ላይ ማንሳት ስላለብን እናንሳ። ታስታውሳላችሁ 2025/26 የዘንድሮ ሲዝን ገና እንደጀመረ አርሴናል በሊቨርፑል ሲሸነፍ በቴሌግራፍ ገጹ ላይ ቶኒ አደምስ አንድ ጉዳይ ሰፊ ትንተና ውስጥ አንድ ፍሬ ያለው ምርጥ አስተያየት በሌለበት አሁን ዘመናዊ እግር ኳስ በደረሰበት ስታንዳርድና ኳሊቲ የማይስተዋሉ የማይታዩ ወይም ቦታ የማይሰጣቸውን ጉዳይ ዘርዝሮ ጽፎ መጨረሻ ላይ መደምደሚያው ምን ነበር? አድማጮች ወደኋላ መለስ ብላችሁ አስታውሱ። አርሴናል ማርቲን ኦዲጋርድን በአምበልነት ይዞ ዋንጫ ያነሳም፣ ይሄ ቃሌ ነው ይላል። ማርክ ማይ ወርድ ይላል። አስምሩበት ቃሌን በማለት ያነሳል። ትናንትና የአርሴናልን ዋንጫ ከፍ አድርጎ ያነሳው ማርቲን ኦዲጋርድ ነው። ስለ ብሬቭ ያነሳል። መሰረታዊ የጨዋታ ንድፈ ሀሳብ ሳይኖር ብሬቭ ምን ያደርጋል? ተጋዳይነት እኮ ዋጋ ቢስ ነው ፕሮሰስ ከሌለው። የእግር ኳስ መሰረታዊ የጨዋታ ቅኝትና በአግባቡ ተጫዋቾች እንደ ሰርኪዩት የሚያስተላልፉት የኳስ ስርጭት ከሌለ እግር ኳስ ሜዳ ውስጥ መባከን። ሀሳብ ባለው ቡድን ተገንብቶ ሀሳብ ያለውን የእግር ኳስ አጫወት እያሳየ ከአመት ዓመት እድገቱን ባላንስ በሆነ መንገድ በዝውውር በተጫዋቾች ብቃት መጎልበት በአቅም በተለያዩ ጉዳዮች እየጎለበተ ብዙ ውጣ ውረዶችንና ፈተናዎችን እያሳለፈ ግን እዚህ ደረጃ ሲደርስ ለፕሪዲክሽን እንኳን አንዳንድ ሚዛናዊ መሆን ያስፈልጋል። የቀድሞ ተጫዋች ሌጀንድ መሆንና አሁን ላይ ያለውን ነባራዊ ሁኔታ መረዳት በጣም ፍጹም ልዩነት አለው።
አንዳንድ አስተያየቶችን ላስታውሳችሁ። ለምሳሌ የሊቨርፑሉ ጂሚ ካራገር የሚሰጠው የጭፍን አስተያየት አለ በሊቨርፑል ላይ ሳላ በተናገረው ነገር ላይ በጣም ከእግር ኳስ ለምን ሳላ አልተተቸም አይነት አስተያየት ነው የሚሰጠው። ምንም ካራገር በሊቨርፑል ቤት ቆይታው እዚህ ግባ የሚባል የኢስታንቡሉም ታሪክ በጄራርድ ጀግንነት የመጣ ዋንጫ እንጂ በነካራገር ልዩ ተስጦ አይደል። ፖል ስኮልስ ማንቸስተር ላይ የሚሰጠው አርሴናል ላይ የሚሰጠው ጭፍን አስተያየት በእግር ኳስ ዘመኑ ምን አይነት አስደናቂ ተጫዋች እንደሆነ እናውቃለን። ግን ከእግር ኳስ ውጭ ያለውን ነባራዊ ሁኔታ ስትመለከቱ አይ የዘንድሮ ዋንጫማ አርሴናል ከበላ ፌር አይደለም ሲሉ ነበር ከነ ኒኪ ባት ጋር። ተመልከቱ። ቶኒ አደምስ የሚሰጠውን አስተያየት ተመልከቱ። የአርሴናል ሌጀንድ ነው፣ አስደናቂ ሴንተር ባክ ነው፣ ብዙ ታሪኮችን ሰርቷል፣ ከክለቡ ጋር ዋንጫ አንስቷል፣ የቡድኑ የረጅም ጊዜ አምበል ነበር። የዘንድሮ የውድድር ዓመት ሲጀምር ኦዲጋርድ አምበል ነው፣ አርሴናል ዋንጫ ያነሳም ሲል ነበር። የኦዲጋርድ መምጣትና የኦዲጋርድ ፓስ በአርሴናል ዋንጫ ላይ የመጨረሻ ተርኒንግ ፖይንት እንደነበረች ግን አድማጮች አስተውላቸዋል። በዘንድሮ ሲዝን ያቺን የትሮሳርድ ኳስ ከኦዲጋርድ ውጪ ማንም ተጫዋች አርሴናል ቤት ያንን አንግል ክሬት ማድረግ አይችልም። ለዛ እኮ ነው አርቴታ የሚያምንበት። ኢዜም ብትሉ ሳካም ብትሉ የትኛውም ተጫዋች ያችን አንግል ክሬት ማድረግ አይችልም። ለምን መሰላችሁ? ቴክኒካሊ ብሬን ውስጥ ባለ ቴክኒክ የሚጫወት ተጫዋች ሜዳ ውስጥ መጀመሪያ የሚሰጠው ኳስ የሚቀበለውን ተጫዋች ነፃ አውጥቶ ነው ፓስ ከእግሩ ኳስ የሚለቀው። አሁን ከጨዋታው በኋላ በዕለቱ ታስታውሱ እንደሆነ አንስተን ነበር። በዌስትሃሙ ጨዋታ ትሮሳርድ 3 ጊዜ ነው የጠየቀው ኦዲጋርድን፣ ግን ትሮሳርድ የቆመበትን ፖዚሽን የበለጠ ነፃነቱን ኦዲጋርድ ነው የተረዳው ቦታውን ከያዘ ተጫዋች በላይ። ይሄ እኮ ነው እግር ኳስ ሳይንቲስት የሆኑ ተጫዋቾች ስላሉ እኮ ነው በማራኪ ሁኔታ በዚህ ፊሊንግ፣ በዚህ ፍላጎት፣ በዚህ ነፃነት የምንመለከተው። እንደ እግር ኳስ ደግሞ ነፃነት ያለበት ዘርፍ ምን አለ? ዓለም ላይ ምንም ነገር የለም። ታዲያ በዚህ አይነት አጫወት ውስጥ ምን አይነት ዳይናሚክ ቢሆን ነው ኦዲጋርድ 3 ክሬቲንግ አንግሎችን ባላንስ ካደረገ በኋላ በመጨረሻ ተች ትሮሳርድ አስቆጠረ። የዋንጫው ማዕተብ የተመታበት አስደናቂ ጨዋታ ነበር ያች እሑድ ምሽት ከዛሬ 15 ቀን በፊት። አስታውሱ ያቺን ቢግ ሞመንት አርሴናል በጣም የተቸገረበት ውጥረት ውስጥ የገባበት ጨዋታ ውስጥ በተጫዋቾች ጉዳት ተለዋዋጭ ታክቲክ ውስጥ አርቴታ ቴንሽን ውስጥ የገባበት ጌም ነው። ግን ለአርሴናል ፈውስ የሆነ የመጨረሻዋን ጎል ትሮሳርድ ሲያስቆጥር የዛሽ ኳስ መንደርደሪያ የነበረው ቶኒ አደምስ የተጫዋች አምበል ሆኖ አርሴናል ዋንጫ አያነሳም ብሎ የተቸው አምበልን ተመለሰ። በዛሽ ፓስ ቡድኑን ገላገለ። አንዳንዴ እግር ኳስ ውስጥ ያለፉ ተጫዋቾች የሚሰጡት አስተያየት ሁሉ ዳይናሚክ ነው ማለት አይቻልም። ባሳለፉት ኬሪየር ልክ አስተያየታቸው ጤናማ ነው ማለት አይቻልም። በዘንድሮ ሲዝን አርቴታ እያሳመነ ሲመጣ እኮ ነው የሄነሪ ትችት በተወሰነ መልኩ ይሄ መላላት የጀመረው ወይም እንዴት ብዬ ልንገራችሁ መለስለስ የጀመረው እንጂ ታስታውሳላችሁ የዘንድሮ የኦቨርላፕ ሾውን ሄነሪ መጀመሪያ ሲዝኑ ሲጀምር ኦቨርላፕ ላይ ተጋባዥ ነበር። ታስታውሳላችሁ ብዬ አስባለሁ። ከኢያን ራይት፣ ሮይ ኪን፣ ጂሚ ካራገር፣ ጋሪ ኔቭል ከነሱ ጋር ተጋብዞ ነበር እና በዛ አስተያየቱ ላይ ከማረሳቸው የቴሪ ሄነሪ አስተያየት እንዴት ነው አንድ ቡድን 6 ዓመት ለፕሮሰስ የሚታገሰው ይሄን ሁሉ ቢሊዮን ፓውንዶችን አፍስሶ ይላል። አንድ ቡድን ለፕሮሰስ 3 ዓመት። ምክንያቱም ክሎብ በ3ኛ ዓመት እንደዚህ አምጥቷል፣ ኤጌሌ በዚህ ዓመት አምጥቷል፣ ኤጌሌ በዚህ ዓመት አምጥቷል። እያንዳንዱን በየሊጉ ያለውን ስለ ክለብ ሳይክል ያነሳል። አርቴታ ግን እኔ በበኩሌ እያለ በዛ ፕሮግራም የሰጠውን አስተያየት ተመልከቱና ልክ በሻምፒየንስ ሊግ ምሽት ከስፖርቲንግ ሊዝበን የመልሱ ጨዋታ በኋላ የሄነሪ አስተያየት መለስለስ ጀመረ። አርቴታን ከመንቀፍ አርቴታ ላይ ተቃውሞና ድምፅን ከማሰማት ጋብ እያለ እየወረደ እየቀነሰ አሁን በበለጠ ምን መሆን ጀመረ? የዚህም ቡድን የተጫዋቾችን ፍላጎት አሁንም አርቴታን እያደነቀ አይደለም፣ አርቴታን በአድናቆት አይደለም፣
ቲሙንና የቲሙን ተጫዋቾች ላይ ስለ ኦብዘርቬሽን ነው ከትናንት ወዲያ ትንተና የሰጠው ይመስለኛል። ሳብስክሪፕሽን ያለው ዘገባ ተሰጥቷል በሲቢኤስ ኦፊሻል ፔጅ ላይ እና ያንን ተመልከቱ። ያንን የሰጠበት ምክንያት አሁን አርቴታ እያንዳንዱን ተቾች ከሜዳ ውጪ ቲሙን የሚዘልፉ የሚያጣጥሉ ቲሙን ከፍ ዝቅ የሚያደርጉ ለሚዲያ የሚያጋልጡ የቀድሞ ተጫዋቾችም ሆነ የሚዲያ ባለሙያዎችንም አፍ ነው ያዘጋው። ስለዚህ አሁን አርቴታን በምን መመዘኛ በየአመቱ አቃቅር ያውጡበት። እዚህ አሰልጣኝ ስንት አይነት ትችት ነበር። የአርቴታ ትችት እኮ ካታጎሪ ይወጣዋል በየጊዜው። የቡድኑ ፊር ፋክተር ማን ነው? አርሴናል እኮ ጥገኛ አይደለም ተንታኞች ሲሉ ይገርመኛል ይል ነበር እኮ ቴሬነሪ አምና በነበረው የሻምፒየንስ ሊግ የፒኤስጂ የመልሱ ጨዋታ ዕለት እንደዚህ አይነት አስተያየት ይሰጥ ነበር። ዛሬ ላይ ግን ሁሉም ከጎኑ ያልቆሙ፣ ዛሬ ግን ከክለቡ ጎን ቆሟል። ምክንያቱም ክሬዲት ይፈለጋል። ግን አርቴታ ያሸነፈው በሊጉ ላይ ያሉትን ተቀናቃኝ 19 ቡድኖችን አይደለም፣ ከሜዳ ውጪ ያለውንም ድምፅ ነው። ለዛ ይሄ አሰልጣኝ የአርሴናልን ቡድን አጠናቀቀ። ቡድኑ ለስኬት በቃ። አሁን ስኬት ላይ በቅቷል ማለት ደግሞ ይቆማል ማለት አይደለም። በነገራችን ላይ የአርሴናል ኢራ ገና በሩ ነው የተከፈተው። በጣም አስደናቂ ቡድን ነው የገነባው። እያንዳንዱ ቡድንን ከተመለከታችሁ ቅጽበታዊ ትራንዚሽን ውስጥ ገብቷል። በቅጽበት በሂደት አይደለም፣ በቅጽበት ከባድ ትራንዚሽን ውስጥ ገብቷል። ተመልከቱ የሊቨርፑል የትራንዚሽን ስፋትን። ማንቸስተር ዩናይትድ በሶስቱም ዲፓርትመንት ትራንዚሽን ውስጥ ነው የገባው። ቼልሲ ዩሮፒያን እግር ኳስ የለውም፣ አዲስ አሰልጣኝ አምጥቷል። የሚመጡ ተጫዋቾች ዩሮፒያን እግር ኳስ የሌለው ቡድን ላይ አንድ ክለብ ሲያስፈርም የዛን ተጫዋች ክላስና ጥራትን አስቡ፣ ይወርዳል። ምክንያቱም ዩሮፒያን እግር ኳስ የሌለው ቡድን ላይ መምጣት ለአንድ ተጫዋች በፕሮፌሽናል ዘመኑ ለትላልቅ ስኬቶች ከሚያበቁ ወይም በደማቅ ምሽቶች ለማሳለፍ ዩሮፒያን ናይት ለአንድ ፕሮፌሽናል ተጫዋች ትልቅ ግብ ነው። በተለይ ዩኤፋ ሻምፒየንስ ሊግ በእንደነዚህ አይነት ግዙፍ ውድድሮች የማይወዳደር ክለብ ላይ ለመዘዋወር ተጫዋቾች ትንሽ ያመነታሉ። ሲቲ የእግር ኳሱን ሳይንቲስት ጋርዲዮላን ለቋል። የሚመጣው የሱ አንዱ ውጤት የሆነው ኤንዞ ማሬስካ ነው። ሲቲን ጋርዲዮላ ያስቀመጠበትን ደረጃ ተመልከቱና ማሬስካ መጥቶ የሚረከበውን ግዙፉን ወንበር አስቡት። ቀላል ፈተና አይደለም የሚጠብቀው ለኤንዞ ማሬስካ ጭምር። ስለዚህ አሁን ሁሉንም ክለብ ስትመለከቱ ቅጽበታዊ ትራንዚሽን ውስጥ ገብቷል። በጣም አስደንጋጭ ነው። በነገራችን ላይ እኔ የአርሴናልን መረጋጋት፣ የአርሴናልን ዴብስ ጥንካሬ ላስተዋለ የሌሎችን ክለቦች አለመረጋጋትና የገቡበት የትራንዚሽን ፍጥነት በጣም የሚያስፈራኩ ነው። ጥልቅ አደረጉት እያንዳንዱ ክለብ። ተመልከቱ ማንቸስተር ዩናይትድ ጥራትን፣ ኳሊቲን፣ ስታንዳርድን ዴቨሎፕ የማድረግ አስገዳጅ ሁኔታ ውስጥ ገብቷል። ምክንያቱም በማንቸስተር ዩናይትድ ደረጃ ካሰሜሮን የሚተካ በዛ ብራንድ ስም አማካይ ይፈልጋል። እሱ ብቻ አይደለም፣ ዴብዙን በማስተካከል የነ ኡጋርቴን ቦታ አሁን ሊቨርፑል አሊሰን የሚያጣ ከሆኑ በአሊሰን ስታንዳርድ ደረጃ ግብ ጠባቂ ሊፈልግ ነው። የአማካይ ክፍሉ ክፍተት አለበት። በዛ ኳሊቲ ደረጃ አማካይ ሊፈልግ ነው። ተመልከቱ አርሴናል ቤት ደክላን ራይስ አለ። ሊቨርፑል ደክላን ራይስን ይፈልጋል። ሲቲ ደክላን ራይስን ይፈልጋል። ማንቸስተር ዩናይትድ ደክላን ራይስን ይፈልጋል። ሶስቱም ክለቦች የራይስ አይነት ኳሊቲ ይፈልጋል። ገበያ ላይ በዛ ስታንዳርድ ደረጃ አሁን በምን ያክል ዋጋ ያገኛሉ? አርሴናል ክፍተቱን ችግሩን መቅረፉ ብቻ አይደለም፣ አስተማማኝነት አሁን በዋንጫ ሰጥቷል። እያንዳንዱ ቡድን የሚገባበት ትራንዚሽን ሊቨርፑል ለ9 ዓመታት ቦታውን ሳያስተውል ሳያስብ ገና ሽግግሩ ይመጣል እድሜ ከገፋ በኋላ ይሄ በእርጋታ ትራንዚሽን ውስጥ ገብተን ድምፁን አጥፍተን እንቀይራለን ብለው ያላሰቡት የማመሳላ መልቀቅ አለ። ገና ያንን ቦታ ክፍተቱን ተመልከቱ። ያን ኳሊቲ ያ የ8 ተከታታይ የውድድር ዓመት የኮንሲስታንሲ ማሳያ የሆነው ቦታ እንዴት በየትኛው ኳሊቲ በየትኛው ፋይናንስ ሊተካ ይችላል? ዝም ብላችሁ እያንዳንዱ ቡድን የገባበትን ትራንዚሽን ተመልከቱ።
አርቴታስ አሁን እሱ ኳሊቲ ስለመጨመር በስኬት ላይ ስለመቆየት አሁን እኮ አርሴናል ኢንቨስት የሚያደርገው የቡድን ግንባታ ላይ አይደለም። ግንባታው አለቀ። ካሁን በኋላ አርሴናል ምን ይገነባል? ጥራት ነው የሚያጎለብተው። በማርቲኔሊ እና በትሮሳርድ 25 ጨዋታ ተከታታይ ግብ ሳይቆጠር 18 የፕሪሚየር ሊግ ጨዋታ ግብ ሳያስቆጥሩ የሚቆዩ ተጫዋቾችን ከሳምንት ሳምንት በሚያስቆጥሩ ቶፕ ክላስ ኳሊቲዎች መተካት ነው አሁን አርቴታ ቀጣይ ፕላኑ። ተመልከቱ፣ እዚህ አስፈሪ ኮንሲስታንሲ ተገንብቶ ያለቀ ግንባታው የተጠናቀቀ ቡድን ላይ የማስዋቢያ ስራ ነው። የበለጠ በስኬት ውስጥ አመርቂ ውጤቶች እየተመዘገቡ በዚህ ስኬታማነት ላይ መቆየት። አሁን አንድ ቡድን ሲገነባ መለኪያ የሚያደርገው የሚካኤል አርቴታ አርሴናል ነው። ምክንያቱም ምንም አይነት ክፍተት የለበት። አርሴናል በተለየ ሁኔታ ይሄን ያክል መሰረታዊ ችግር አለበት የሚባል አንድም ፖዚሽን የለው። እያንዳንዱ ክለብ ግን መሰረታዊ ገና ግንባታ አለ። ይሄ እኮ አሁን የምናወራው ስለ ግንባታ ነው። ስለ መዋሃዱ ያለውን ስቴፕ፣ የአሰልጣኞች አፕሮች፣ የመጡ ተጫዋቾች ተቀባይነት፣ የሚሰጡት ምላሽ፣ እነዚህ ተጫዋቾች በፍጥነት ተቀናጅተው ወደ ውጤት የመምጣታቸውን ጊዜ ስታስቡ እነዛን ሁሉ ጊዜያት መቼስ የአርቴታ ቡድን ቆሞ አይጠብቃቸውም እኩል እንወዳደር ብሎ። ስለዚህ አርሴናል አንድ ስቴፕ ወደፊት ሲሻገር እነዚህ ቡድኖች ሁለት ስቴፕ ወደኋላ ነው የሄዱት። ግንባታ እና ቅንጅት። ግንባታና ቅንጅት በእግር ኳስ በነገራችን ላይ በአንድ ዓመት በሁለት ዓመት ውስጥ ፈጣን ምላሽ ይገኛል ተብሎ አይጠበቅም። ለምን መሰላችሁ? ሁሉንም አሰልጣኝ ተመልከቱ። ካሪክ ገና ፕሪሚየር ሊግን ከሳምንት ሳምንት መጫወት 38 ሳምንት ማሰልጠን ኤክስፒሪየንስ ይጀምራል። በየሳምንቱ አንዳንድ ጨዋታ አይጫወትም። ሚድዊክ ጨዋታ አለው። ሻምፒየንስ ሊግ፣ ኤፍኤ ካፕ፣ ካራቦ ካፕ ከባድ ፈተና ይጠብቋል። አንድ አርነ ስሎት ትልቅ ስብስብ በትልቅ ፋይናንስ ሲይዙ ክለቡ አንዳንድ ተጫዋቾችን ሲለቁ በራሳቸው አጫወት ለመመስረት ሲያስቡ ምን አይነት መከራ ውስጥ እንደገቡ ተመልክተናል። ችግሩን ጥልቅ አደረጉት። የበለጠ በእሳቸው ብቻ መብቴ ይመጣል የሚለው ሀሳብ በሊቨርፑል ደጋፊዎች ዘንድ ስለጠፋ አሰልጣኙ ይልቀቁልን ማለት ተጀመረ። ክፍተቱን ተመልከቱ። ሲቲ ፔፕ ጋርዲዮላ ክለቡን ስለሚወድ 14 ተጫዋች በማስፈረም ጠግኗል ቡድኑ። እሺ ጠግኖ ነው ፔፕ የሚለቀው። ማዋሃዱስ ማቀናጀቱስ በፔፕ ደረጃ በሲቲ አሸናፊነት ኳሊቲ ደረጃ የማብቃት ኃላፊነት አሁን የማን ነው? የጋርዲዮላ አይደለም፣ የማሬስካ ነው። ለሊጉ ለማንቸስተር ሲቲ ስታንዳርድ ሌላ አዲስ ኤክስፒሪየንስ። ዝም ብላችሁ ተመልከቱ። እያንዳንዱ ቡድን ውስጥ የሚገባው አሎንሶ ገና አዲስ ቻርጅ ነው። ሊጉን ገና አዳፕት ማድረግ ያስፈልጋል። የራሱን አስተሳሰብ ካሉ ተጫዋቾች ጋር ዋህሎ የሚመጡ ተጫዋቾችን ጨምሮ በተሻለ ሁኔታ ሊጉ ላይ ፕሩፍ የማድረግ ኃላፊነት አለ። እዚህ ላይ የቼልሲ ኃላፊዎች አለመታገስን ከግምት ውስጥ አስገቡ። የአሎንሶን ሲቪ ኳሊቲን ከግምት ውስጥ በማስገባት ስለዚህ አብዛኛው ክለብ ውስጥ ያለው የትራንዚሽን ጊዜ በጣም ቅጽበታዊ ሆኗል። አርቴታ ጋር ስትመጡስ እነዛን ውጣ ውረዶች እነዛ ክለቦች በስኬት በተለይ ሊቨርፑል እና ሲቲ ሲያሳልፉ የሌሎች ክለቦች ግንባታ አልቃና ብሎ አሰልጣኝ ሲሰናበት፣ ተጫዋች ሲሸኝ፣ ተጫዋች ሲገዛ ብዙ ውጣ ውረዶችን ቼልሲና ማንቸስተር ዩናይትድ አይተዋል። አሁን የሲቲና የሊቨርፑል ኢራ ያለፉትን 10 ዓመት ውስጥ የነበረው ከፍታ ምን ያክል እንደተሸረሸረ ምን ያክል ያ ኢራ ማብቃቱ የምትመለከቱት። ክሎፕ ለቀቁ፣ አሁን ጋርዲዮላ ለቀቀ። ኬዲቢ ለቀቀ፣ አሁን ሳላ ለቀቀ። ያ ኢራ በቃ አከተማ። አሁን አዲስ ያን ኢራ መገንባት ትላልቅ ኃላፊነት የክለብ ኃላፊዎች ላይ ተጥሏል። አርቴታስ እነዛ ክለቦች በገነቡት ደረጃ ቡድኑን ገንብቶ አሁን ከፍ አድርጓል። ስለዚህ መጪው ጊዜ ማን ነው? ምልክቶች እንዳለ የሚያሳዩት የአርሴናል ነው። አርሴናል በእንግሊዝ ምድር በጣም በዚህ ከፍታ ላይ ሊቆይ የሚችልበት እድል አስተማማኝነት በጣም በላቀ ደረጃ የሚገኝ ይሄን ደግሞ በሩም በመክፈት የዘንድሮ የውድድር ዓመት ምርጡ ቡድን ተገቢውን ስኬት ተገቢውን ከፍታ በተገቢው ሰዓት ከብዙ ፕሮሰስ ከብዙ ውጣ ውረድ ቡድን አፍርሶ ከመገንባት ባጫወት መሰረት እስከማስያዝ በአነስተኛ በጀት የተነሳው አርቴታ ከፍተኛ በጀት ተጠቅሞ ስኬትን
ወደ ናፈቀው ደጋፊ እንግዲህ በስተመጨረሻም ይዞ መጥቷል። ይሄ ደግሞ ለደጋፊውም ለሁሉም እግር ኳስ ቤተሰብ ከፍተኛ ደስታን የፈጠረ ጉዳይ። ምክንያቱም አርሴናል ሲያሸንፍ ተቀናቃኝ ክለቦች ዋንጫ በማንሳታቸው ቀሪ ሊላቸው ይችላል። ወይም እንግዲህ ይሄ ራይቨሪ እግር ኳሱ ስለሚወደድ ይሄ የተቀናቃኝነት ስሜት ግዴታ ነው። ምክንያቱም ሁሉም አንድ አይነት ስሜት ይኑረው ማለት አይደለም። እግር ኳስን ተወዳጅ የሚያደርገውና የማይገመት ኢንተርቴንመንት የሆነው ለዚህ። ስለዚህ ይሄ አርሴናል በማሸነፉ የሌላው ክለብ ደጋፊ ቢበሳጭ ሊገርም አይገባም፣ የእግር ኳስ አንዱ አካል ስለሆነ። ምክንያቱም ያለፉትን ጊዜያት ሌሎቹ ሲያነሱ አርሴናል ውስጥ የነበረ ፊሊንግ ነው። አርሴናል አሁን ወደ ከፍታው ሲመጣ ሌሎች ክለቦች ደግሞ እዚህ ስሜት ውስጥ መግባታቸው አንዱ የእግር ኳስ ስሜት ነው። ስለዚህ በአመት ውስጥ በርካታ ነጥብ አስመዝግቦ 85 ነጥብ 26 ጨዋታ በማሸነፍ በአመት ውስጥ ከፍተኛ ድል በማስመዝገብ በአመት ውስጥ አነስተኛ ሽንፈት 5 ብቻ አስተናግዶ 27 ጎል ብቻ ተቆጥሮበት 19 ክሊንሺት ጠብቆ 23 የሴት ፒስ ኳስን በማስቆጠር በሊጉ እንግዲህ በታሪክ ለመጀመሪያ ጊዜ አንድም ቀይ ካርድ አንድም ፍጹም ቅጣት ምት ሳይሰጥ በማጠናቀቅ የሊጉ ሻምፒዮን የሆነ በታሪክ ብቸኛ ቡድን የሚካኤል አርቴታ አርሴናል ነው። እንግዲህ በእንግሊዝ ፕሪሚየር ሊግ ታሪክ በእድሜ ወጣቱ አሰልጣኝ በታሪክ ሁለተኛ ሆኖ አርቴታ መመዝገብ ችሏል። ከዚህ በፊት እንግዲህ ጆዜ በ42 ዓመቱ የእንግሊዝ ፕሪሚየር ሊግ ዋንጫ ማሳካቱ ይታወቃል። አሁን ደግሞ አርቴታ በ44 ዓመቱ ዋንጫውን ከፍ አድርጓል። የአርሴናል ደጋፊዎች እንኳን ለዚህ ታሪካዊ ድል ለዚህ ታሪካዊ ሴሌብሬሽን እንኳን ለዚህ ድልና ታሪክ አበቃችሁ እያልን እንኳን ደስ አላችሁ። ሴሌብሬሽናችሁ እንግዲህ እንደሚቀጥል በዚህ ደስታ በዚህ ሀሴት በዚህ ከፍታ እንግዲህ ለረጅም ጊዜያት አርሴናል የሊጉ ሻምፒዮን ነው። ቀጣይ ዓመት እኮ ሊጉ ሲጀምር ዲፌንዲንግ ሻምፒዮን ሬኒንግ ሻምፒዮን እየተባለ የሚጠራው አርሴናል ነው። ይሄ የክብር የአያልነት መገለጫ ነው። እነዚህ ቃላቶች ከሻምፒዮና ፊት ለፊት ሲመጡ ፕራይድ ነው። በነገራችን ላይ ቀላል ቃል አይደለም። የዚህ ምድር ንግስና ነው የእንግሊዝ ምድር። ቀላል ዋንጫ አይደለም የእንግሊዝ ፕሪሚየር ሊግ እና የአርሰናል ደጋፊዎችን በድጋሚ እንኳን ደስ አላችሁ ያልን። ከነገ ጀምሮ በሚኖረን ፕሮግራም ደግሞ የቡዳፔስቱን ፍጻሜ በየቀኑ በየዲፓርትመንቱ ከፔጂ አንድ ከአርሴናል አንድ ተጫዋች እየወሰድን ታክቲካዊ ጉዳዮች ላይ እናተኩራለን። አሁን ፕሪሚየር ሊግ ተዘግቷል። ቀጣይ ትኩረታችን ዩሲኤል ይሆናል፣ የዩኤፋ ሻምፒዮንስ ሊግ። በነገራችን ላይ የትኛው ሚዲያ ላይ ያላደመጣችሁን ሀሳብ ጠቁሚያችሁ ነበር። እርግጠኛ ሆኜ ስነግራችሁ ነበር። ሚካኤል አርቴታ ምን አለበሉኝ ማርቲን ዙቢመንዲን ቀኝ ፉልባክ ያደርጋል ብዬ ነግሬያችሁ ነበር። ታስታውሳላችሁ? የቲምበርና የውሃይትን ፕሮግራም በሰራንበት ወቅት ብዙ ታክቲካዊ ጉዳዮችን ከቻምፒየንስ ሊግ ፍጻሜ ጋር አያይዘን ባነሳንባቸው ፕሮግራሞች ላይ ይህን ጉዳይ ስነግራችሁ ነበር። እርግጠኛ ሆኜ ልንገራችሁ ዙቢመንዲን ቀኝ ፉልባክ ያደርጋል። ማስኬራም በጭራሽ በፍጻሜ ቀኝ ፉልባክ አድርጎ አርቴታ አይጠቀምም ስላችሁ ነበር። በስተመጨረሻም ትናንትና ተመልክታችኋል። ቀኝ ፉልባክ ዙቢመንዲ ሲሞክረው አርቴታ እንግዲህ በሚስጥር አማክሮኝ አይደለም፣ ግን ስፔናውያን አሰልጣኝ እንዲህ አይነት ጉዳይ ለመድፈር ወደኋላ አይሉ። በወቅቱ ምሳሌ አንስቼላችሁ ነበር። ፋቢያን ዴልፍን፣ አሌክሳንደር ዚልቼንኮን ፔፕ ጋርዲዮላ ቀይሮ ሲያጫውት ቶማስ ፓርቴን ቀኝ ፉልባክ አድርጎ እኮ አርቴታ አጫውቶታል በኢንቨርትድ ፉልባክ ሚና ስሪ ቦክስ ስሪን ሲጫወት። ስለዚህ ለአርቴታ ይህን ጉዳይ መሞከር ኤክስፒሪየንስ ማድረግ አዲስ ነገር አይደለም። ምን አለ በሉኝ ዙቢመንዲን ቀኝ ፉልባክ አርቴታ ያጫውታል ስላችሁ ነበር። ትናንትና ሙከራውን አድርጓል። በፍጻሜ ሊሞክር ይችላል ብላችሁ ታስባላችሁ? ለፍጻሜው ኤክስፐሪመንት ቢሆንስ ትናንትና እዛ ቦታ ላይ ቢያንስ ሞስኬራን የማሰለፍ ምንም አይነት ሊያስቆሙ የሚችለው ጉዳይ አለ። ግን ለምንድን ነው ዙቢመንዲን ቀኝ ፉልባክ ላይ የሞከረው የሚለውን ጉዳይ ቀደም ብዬ ከዌስትሃሙ ጨዋታ ከዋይት ጉዳት በኋላ በዚህ ጉዳይ ደጋግሜ 2-3 ፕሮግራም ላይ አንስቻለሁ። በዓለም አቀፍ ደረጃ የትኛውም ሚዲያ አልጻፈም። የትኛውም የእግር ኳስ ዘጋቢ ይሄን ሀሳብ አላነሳም።
ግን ቀደም ብዬ ነግሬያችሁ ነበር ዙቢመንዲን ቀኝ ፉልባክ ላይ አርቴታ ሊሞክር እንደሚችል። የዚህን ደግሞ ዋነኛ ምክንያት በቀጣይ ቀናት በሚኖረን የዩሲኤል የቡዳፔስቱን ፍጻሜ በተመለከተ የበለጠ አስፍተን ጉዳይ ምንወያይ ይሆናል። ለማንኛውም በድጋሚ እንኳን ደስ አላችሁ፣ እንኳን ለዚህ ታላቅ ክብር አበቃችሁ የአርሰናል ደጋፊዎች እያለን ላይክ አድርጉ፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል እንግዲህ ትናንትና በእንባ በለቅሶ ከአንፊልድ የተሸኘውን መሐመድ ሳላህን በተመለከተ የትናንቱን ሽኝት፣ ቀጣይ ሊቨርፑልን ዓላማና ግብን በተመለከተም የምናነሳቸው ጉዳዮች ይኖራሉ። በሶስተኛ ክፍል የእንግሊዝ ፕሪሚየር ሊግ የምንጊዜም በአንድ የውድድር ዓመት 21 አሲስቶችን በማድረግ ደግሞ ትናንትና ብሩኖ ፈርናንዴዝ ታሪክ ሰርቷል። እሱን ጉዳይ በተመለከተ በሶስተኛ ክፍል ይዘን እንመጣለን። ድካም ካልተጫጫነን እንግዲህ በአራተኛ ክፍል አርሴናል፣ ማንቸስተር፣ ሊቨርፑል ጠቅላላ ክለቦች ከወዲሁ ገበያ ላይ ወጥቷል። ጁን 15ን የሚጠብቁላ አይመስለኝም ተጫዋቾችን ለማስፈረም። ቀድሞ ፊርማውን እንግዲህ ወረቀት ላይ አኑሮ ፊርማው ሳይደርቅ በፍጥነት የዝውውር መስኮቱ እንዲከፈትላቸው የፈለጉ ነው የሚመስሉት ትላልቅ ዘጋቢዎች። እንግዲህ ዋንጫ ስነስርዓት እየተደረገ ዝውውር መረጃ እየወጣ ነበር ትናንትናና በአራተኛ ክፍል ይዘን እንመጣለን። ወይም ነገ በሚኖረን ፕሮግራም ደግሞ አስፍተን ለምን ፈለጉ፣ እንዴት ነው ዝውውሩ የሚለውን ጉዳይ ጠለቅ ብለን እንመለከታል። ግን ለአርሴናል ደጋፊዎች ማስታወስ እንፈልገው የጁሊያን አልቫሬዝ እና የጁኒየር ኩሩፒን ጉዳይ ስናነሳ ነግሬያችሁ ነበር። በጣም የአትሌቲኮ ማድሪድ ቤት የጁሊያን አልቫሬዝ እና የዲጎ ሲሞኒ ግንኙነት በጣም የሻከረ ነው ስላችሁ ነበር። ትናንትና እንግዲህ የወጣው መረጃ ተመልክታችኋል ብዬ አስባለሁ። በርካታ መረጃዎች አሉ። ዛሬ ድካም ካልያዘን ይዘንላችሁ እንመጣለን። ካልሆነ ግን ነገ አስፍተን ምንመጣ ይሆናል። ለማንኛውም በሳላና በሊቨርፑል ሽኝት ተመልሰን እንመጣለን። እስከዛው ድረስ መልካም ድል፣ መልካም ሴሌብሬሽን፣ መልካም ቀን፣ መልካም የስራ ቀን እንዲሆን ተመኘን። ሰላም ቆዩ።